ተቅልለን እኛው ቀድመን እንወጣለን ሳገፈትሩን በፊት ለማለት ነው። ዮኒ ሰላም በለው። አቤላዬ አታውራማንተ እንዴት ነው? አቤላ ሁሉ ሰላም እንዴት ናችሁ? አለን። አቤላዬ አምሮባችኋል በጣም። አዎ ዛሬ ልደትዬ ነች። ያየው ነበር እጅን ተጠርቁሰ ምናምን እዚህ ጋር ተለጥፈሃል እና ማናችሁ አይዞን በዚህ መርፌ እኮ ዊልቸር ካልመጣልኝ አለ እኮ በምን ያህል እንደምኖርም እርግጠኛ አይደሉም። ይሄ እኮ ምህረቱን እኮ ነው የሚያሳየው። መርፌ መወጊያ ቦታ አግኝተህ ራሱ እጅ ላይ መወጋት የለም። በዚህ ሁኔታ ላይፍ ከፍተህ እንዳትሄድብኝ አክሊል የትወቀው ምኑ ጋር ነው? በፍጹም ስለ እጅማ ከገባው ሌላ ጉዳይ ውስጥ ገብተናል ማለት ነው። አንተ እስካሁን ድረስ አልነጋን ተናውት ኧረ እንትን ወየ ወገኔ ልደት ይኸውልህ ልደት እንዴት ነው ያለኝ? ልደት ሰላም እያለ ነው። በጣም ነው የምንወደው። አቤልዬ ሁሉ ሰላም ነው? ቀይስ አለን እግዚአብሔር ይመስገን። ሁሉ ሰላም አማን ነው። ያቺኛዋን መጽሐፍ ቅዱስ መቼ ነው መተምሰተ ይላል? ሁሉ መልካም። ኧረ በቅርብ አቤላዬ በቅርብ ያለበት ድረስ ግዴታ ነው። ኧረ ግዴታ ነው። ተላየው ደስ ብሎኛል። አምሮባችኋል በጣም ማርያማዊት ሁላችንም ደህና ነው። ሁሉም ልጅ ባለቤቴም ልጆቼ ሁለት ልጆች ደርሻለሁ። ልደት እንዴ አንዷን ሳንጠይቅ ደገምክ? አቡ አልተኛም። ሌሊቱን ቁጭ ብዬ አነጋለሁ። መዝሙር የተከስተ አንተ ጎበዝ፣ የግል ጸሎት ላይ ጎበዝ ነህ። የግል ጸሎት ጎበዝ ነህ እንዴ? ግድ ነው። የሁለት ልጆች አባት ሆኛለሁ። ደስ ይላል። አይ ደስ ይላል። አይ ስላየኋችሁ ደስ ብሎኛል። በጣም ደስ ይላል። ዮኒ ምስክሬ ነው ብላችሁ ሼም ነው የሚይዘኝ። እኔ እዚህ ሚዲያ ላይ እንዳለ ጨካኝ የሆነ አረመኔ እንዴት መጽሐፍ ቅዱስ ይዘህ እንደዚህ አረመኔ መሆን ይቻላል? እንዴት ለሰዎች እድል መስጠት አይቻልም? እና እኔ ይኸውላችሁ ይሄን ነው የምላችሁ። አንዳንድ ክርስትና ያሳዝነኛል። እና ኢየሱስ ራቁቱን የተሰቀለልኝ እርቃኔ ሊሸፍንልኝ እንደሆነ ካመንኩ የወገኖችን እርቃን መሸፈን መልመድ አለብኝ። ይህ ማለት የስህተት ትምህርትን አለመግለጥ አይደለም። አሁን አንድ ወንድም መጥቶ ኦርቶዶክሳዊ ጴንጤዎች እዚህ ጋር ትምህርታችሁ ስህተት ነው ካለኝ ትምህርቴን ተቸው፣ ትምህርቴን ነቀፈው ማለት እኔን ጠላኝ ማለት አይደለም። በቃ ይሄንን መልመድ አለብን። አንዳንድ ነገሮችን ማወጥ አለብን። ስህተት እንደሆነ የምታስበውን ነገር እያሽቀነጠርክ ወደ መዳን፣ ወደ ክርስቶስ፣ ወደ ዘላለም ሕይወት፣ ወደ ቀራንዮ፣ ወደ መስቀሉ መጠጋት፣ ድህነትን መፈጸም፣ የእግዚአብሔር የሰጠን የመዳንን መንገድ አጥብቀ መያዝ ነው እንጂ ያለብህ አምባጓሩ መፍጠር የለብህም። እና እኔ እዚህ ቲክቶክ ላይ ያለው ነገር ለዛ ነው የጠፋሁት፣ ለዛ ነው የደበረኝ። እና ሰሞኑን ስለጠፋው መሰለኝ ሽማግሌው ትናንትና አንተና ሽማግሌው ያወራችሁበት ቪዲዮ ላይ አቤል አቡናንም ይዘው ሄድ ከአንተ የትራንስፖርት አገልግሎት ሰጪ ምናምን። እኔ በህይወቴ ሲሳይን አንድ ቀን ያገኘሁት እሱንም አንድ ፕሮግራም ላይ እኔ ያዘጋጀሁት ፕሮግራም ላይ ሲስ መጥቶ ነበር። አብረን ያዘጋጀነው ፕሮግራም ነበረን፣ የምስጋና ፕሮግራም መስቀል ሚዲያን በተመለከተ የምስጋና ፕሮግራም ነበረን። የዛን ጊዜ ነው እኔ ሲስን ያገኘሁት። ከዛ በኋላ እንኳን አግኝቼው አላውቅም። ባገኘው ሲስን ደስ ይለኛል። አብሬ ቁጭ ብል ብበላ ብጠጣ ደስ ይለኛል። ይሄ ጋንጩር የሆነ አጋንንታዊ አመለካከት ከሌለባችሁ በስተቀር ኦርቶዶክሳዊ ወንድሞች ብናገኛቸው አይሰማም። ተምይ ሚዩት ነው መሰለኝ የራሱን ወሬ አቤላ የራሱን ነው የሚያወራው። ቀጥል አንተ። እና ምንም እኔ የሲሳይ አካሄድ ሊያናድዳችሁ ምናምን ነገር ራሱን ችሎ ሲሳይ ሰው እኮ ነው አይደል እንዴ? እንደዚህ የምትገፉን አንድ የኦርቶዶክስ መዝሙር ስዘምር በቃ ሂድ ምናምን የሚሉኝ ፕሮቴስታንት አላዋቂ ልጆች አሉና እና አንተን እንዳሉ ማለት ነው። ጠርተ ያላመጣኝ ሰውዬ ሂድ ብለህ ታስወጣኛለህ። እኔ እኮ አቤላ የሚገርም እኮ እሱ ብቻ እኮ አይደለም እኮ እሱ ብቻ ሳይሆን ሌሎች ራሱ ሰምቻቸዋለሁ። ትላልቅ የቅበተ እምነት ለሚሰሩ ሰዎች
አንደኛው ላይም ደብዳቤ ተጽፏል። ሰሞኑን አንደኛውም ላይም ሁሉም ላይ እንሄዳለን ብለው ሲዝቱ ሰምቻለሁ። ኦልሬዲ ቢያደርጉትም እኛ ሰዎች ከቸርች ደብዳቤ ሊያጽፉልን ይችላሉ፣ ግን ከጌታ ልብ ግን ሊሰርዙን አይችሉም። ከጌታ ልብ ግን ሊያወጡን አይችሉም። ቀድመን እኛ የሮቤን ደብዳቤ ተቀብለናል። ብራዘር ገላትያንን ተቀብለናል። ለማንኛውም አኬ ሰላም ያለ ነው። አቤላ ሰላም ላንተ ይሁን። አኬ እንዴት ነህ? መስገን አምላክ ደህና ነህ? አለን አለን። ቀደም እኮ እያየሁ ነበር፣ እጅን ተጠርቁሰህ ምናምን እዚህ ጋር ተለጥፈሃል። እና ማናችሁ? አይዞን በዚህ መርፌ እኮ ዊልቸር ካልመጣልኝ አለ እኮ በምን ያህል እንደምኖርም እርግጠኛ አይደሉም። ይሄ እኮ ምህረቱን እኮ ነው የሚያሳየው። መርፌ መወጊያ ቦታ አግኝተህ ራሱ እጅ ላይ መወጋት የለም። በዚህ ሁኔታ ላይፍ ከፍተህ እንዳትሄድብኝ አክሊል። የተወቀው ምኑ ጋር ነው? በፍጹም ስለ እጅማ ከገባው ሌላ ጉዳይ ውስጥ ገብተናል ማለት ነው። አንተ እስካሁን ድረስ አልነጋም ተላውት። ኧረ እንትን በድጋሚ ዮኒ እንዴት ነህ? ዮኒ ሰላም በለው። አቤላዬ አታውራም አንተ? እንዴት ነው አቤላ? ሁሉ ሰላም? እንዴት ናችሁ? አለን አቤላዬ። አምሮባችኋል በጣም። አዎ ዛሬ ልደትዬ ነች። ያዞና እንትን ቤት ልደትዬ ናት። ደስ ይላል። አቤላ ወየ ወገኔ ልደት ይኸውልህ። ልደት እንዴት ነህ ያለኝ? ልደት ሰላም እያለ ነው። በጣም ነው የምንወድህ። እንዴት ነህ? አቤልዬ ሁሉ ሰላም ነው? ቆይ እስኪ አለን። እግዚአብሔር ይመስገን። ሁሉ ሰላም አማን ነው። ሁሉ መልካም። ያቺኛዋን መጽሐፍ ቅዱስ መቼ ነው መተምሰተ ይለኝ? ሁሉ መልካም። ኧረ እንደ በቅርብ አቤላዬ፣ በቅርብ ያለህበት ድረስ ግዴታ ነው። ግዴታ ነው። ኧረ ግዴታ ነው። ተላየው ደስ ብሎኛል። አምሮባችኋል በጣም። ማርያማዊት ሁላችንም ደህና ነው። ሁሉም ልጅ ባለቤቴም ልጆቼ 2 ልጆች ደርሻለሁ። ልደት እንዴ አንዷን ሳንጠይቅ ደገምክ? አቡ አልተኛም። ሌሊቱን ቁጭ ብዬ አነጋለሁ። መዝሙር የተከስተ አንተ ጎበዝ፣ የግል ጸሎት ላይ ጎበዝ ነህ። የግል ጸሎት ጎበዝ ነህ እንዴ? ግድ ነው። የ2 ልጆች አባት ሆኛለሁ። ደስ ይላል። አይ ደስ ይላል። በጣም ስላየኋችሁ ደስ ብሎኛል። በጣም ደስ ይላል። ዮኒ እኛም በጣም ደስ ብሎናል በእውነት። ወይ አቤላ ወንድም አለም እንዴት ነህ? አለሁልህ። እንዴት ነው? ሁሉ ሰላም አለሁ፣ እግዚአብሔር ይመስገን። ላይቭ ላይ ጠፍተሃል። እዛው ዝም ብዬ እያየሁ ነው። ኧረ አትጥፋ። አንዳንዴ ማየት ጥሩ ነው። ዝም ማለት ከመናገር መሰብሰብ፣ ምላስን መቆጠብ ኖሮ የሚፈት አቤላ ግን እኔ ላይቭ ላይ ባጠፋ ባይ ነኝ። እውነት ላይቭ ላይ መኖር አለብህ። አየህ ስልኩ እኮ እጄ ላይ ቅርብ ነው፣ ግን ሁልጊዜ መጅረጥ አድርጌ ስገባ አንዳንድ ጊዜ ከሀሳብ ወጥቼ ሌላ ነገሮች እንዳልነበላሽ ብዬ ራሴን ቆጠብ አደርጋለሁ። ለዛ አይ ልክ ነህ። እንደዛ ከሆነ ልክ ነህ። በጥሞና ማዳመጥ በዚህ በጣም አሪፍ ነገር ነው። እሱ ወሳኝ ነገር። አንዳንዴ መስማትን የመሰለ ነገር የለም። መከታተል፣ መመርመር፣ ከዛ መማር ጥሩ ነው። ትክክል። ይሄ ምንም ስህተት የለውም። አሁን የተናገርከው ነገር እንደወረደ ነው የምቀበለው። ልክ ነው። በነገራችን ላይ አኬ ምን ነው ፍቅር ቀነስክ ዛሬ? ሲስዬ የታለ? ስደውል ኧረ ውስጥ አለ። ኧረ ተወው ዮኒ ነገር ዮኒ ፓፓ ቆይ አለ ሲሳይ አይሰራም ስልካቸው። ስልኩን ካልያዝኩ ማውራታችን ኔትወርክ ሰዎች ኧረ ዲያቆን ይሰማል። አውራ እነዚህ ልጆች የኔ ነው የእናንተ ነው? አቤልዬ ኔትወርክ አለች። አቤላ እንዴት አለ? ደህና ነው ወይ? እንተዋወቅ። እስኪያስ እባላለሁ። አውቆታለሁ። ዲያቆን እስኪያስ አውቆታለሁ። ደህና ነህ? ጤና እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። ዲያቆን አኬ እንዴት አደርክ?
ይመስገን አምላክ። ሰላም ለእርሱ ይሁን። ዲያቆን እንዴት አሉ? ሲስን በጣም አመስግንልን። 5 የእመቤታችን መዝሙር ነው የጋበዘን ዛሬ። ኧረ እኔ አይደለሁም ካፌውን የከፈተው ዲያቆንዬ፣ የፈጠነ አንድ ነጥብ አንድ እንትን ባለበት እኔ አይደለሁም ካፌውን የከፈተው። የመጨረሻው ግን የግዕዝም የአማርኛም ሁሉንም ነው የጋበዘን። በእውነት ማኪያቶ ጨምሩለት። አይደለም ዲያቆንዬ፣ እና ወደ ቸርች ስንሄድ እሱ የሆነ ቦታ ቆሞ እኮ ነው። ያ ሄሉ ቪዲዮ እየሰራች ነው፣ ለማታ ይደርሳል። አይ ዲያቆንዬ እኔ አይደለሁም። ኤኒዌይ ሁላችሁንም በጣም አመሰግናለሁ። እሺ አቤላ ቴንኪው። በኋላ ወይ እንቀጥላለን። በኋላ አንተ ጋር ይሄን ሀሳብ ፈልጓል። አቤላ ካንተ ጋር እሺ ወንድም አለም። አይ ሰላም ልበል። ትናንትና ገብተህ ሽማግሌው ጋር ስታወራ የኔም ስም አንድ ላይ ሲጠቀስ ሰማውና የግድ እኮ መተናነቅ አይደለም ክርስትና መተቃቀፍ ጭምር ነው አይደል እንዴ? ኢየሱስ ክርስቶስ መስቀል ላይ እጅና እጁ ዘርግቶ ሁሉን ለመቀበል ነው የተሰቀለውና ማንም ሰው ወደ ክርስቶስ ሲመጣ ማንም ሰው በክርስቶስ ሲሆን አቃፊ ሰዎችን የሚቀርብ ነው መሆን ያለበት። ያ ማለት ከስህተት ትምህርት ጋር አብሮ መተቃቀፍ ማለት ሳይሆን ወንድሞችን ግን ገንዘብ ማድረግ አስፈላጊ ነው ብዬ አስባለሁ። መጽሐፍ ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ስለሚል መጽሐፍ ቅዱስ ሰው ቢቻለው እንዳንተ ከሰው ሁሉ ጋር በሰላም ቢኖር ባንቆራቆስ ሐሳብ ለሐሳብ ብቻ ብናስተላልፍ በሪስፔክት ቢኖር በመካከል በጣም ጥሩ ነው ብዬ እንደ ወንድም አስባለሁ። እዚህ ውስጥ ኦርቶዶክሳዊ ሳይ አይኑ ደም የሚለብስ ጴንጤ ፕሮቴስታንት ካለ ንስሐ መግባት እግዚአብሔርን ምህረት መጠየቅ አለበት። እንዲሁም ደግሞ ኦርቶዶክሳዊ ጴንጤ ባየ ቁጥር እንደ ጠላቱ የሚያሳድ የቃላት ጩቤውን እየያዘ በያገኘበት ለመሰካት የሚሯሯጥም ካለ እሱም ራሱን መቆጠብ አለበት ብዬ አስባለሁ። ምክንያቱም ይህ ወንጌል ነው። ወንጌል ደግሞ እግዚአብሔር ያለ ስስት ያለ ልክ አንድያ ልጁን አሳልፎ ስጦታ አድርጎ የሰጠበት ነው እንጂ አሁን እኛ እንደምናደርገው እርስ በርሳችን የምንሰዳደድበት አይደለም። ስትጠመቅ ብናይክ በቃ ልዩነት አለ። በቃ ኦርቶዶክስ ሆነሃል ማለት ነው። ከዛ እዛ ጋር ወንድምነታችንን አስቀጥለን አንተ ኦርቶዶክሳዊ ትምህርት ይዘህ እኛ የወንጌላዊ ትምህርት ይዘን ሐሳብ ለሐሳብ እንሞግታለን እንጂ ጠላት እናደርጋለን ማለት አይደለም። ለምሳሌ አሁን ደምረው ትናንት ወንጌላዊ ነበርኩ ያለ ወንድማችን ነው የነበረ ወንድማችን ነው ዛሬ ኦርቶዶክስ ሲሆን እሱን ማሳደድበት ምንም ምክንያት የለም። ገባ? ወንድምነቱን አስቀጥላለሁ። ትምህርቱ ግን ካላስማማን በትምህርት ጉዳይ ላይ ልንወያይ ልንነጋገር እንችላለን። ከዚህ ባለፈ ጉዳይ ግን ጠላት ማድረግ ሰውን ማሳደድ አስፈላጊ አይደለም እና አንዳንዶች እንትን በር ላይ የሚገፉ ሰዎች አሉ። ሂድ በቃ ምናምን የሚሉ አረ ብራዘር ቤቱ የአባታችን ነው ብለን ነው እንጂ የፓስተርም ነው ብለን አይደለም ያለ ነው። እንደ ፕሮቴስታንትኛ የእግዚአብሔር ቤት ውስጥ ስንኖር ይሄ ቤት የአባታችን የእግዚአብሔር ቤት ነው ብለን ነው እንጂ የሆነ ግለሰብ ቤት እንደሆነ ብናስብማ ጓዛችንን ጠቅልለን እኛው ቀድመን እንወጣለን ሳገፈትሩን በፊት ለማለት ነው። እና እንደ ልክ ቀኑን ሙሉ ሰው ፎቶ እየለጠፉ እድሜያቸውን ቁማራ ሲይዘው ተበልተው ደግሞ ልክ እንደዛ ሽማግሌ ሲለፈልፉ የሚውሉ ሰዎች አሉ። ወይ በመጽሐፍ ቅዱስ ሐሳብ አይሞግቱ ወይ በእግዚአብሔር ቃል ምንም ሲያወሩ ሰምተን አናቅም። እከሌ እንደዚህ ነው፣ እከሌ ራይድ ሰራተኛ ነው፣ እከሌ ሊፍት ነው፣ እከሌ እንትን ነው አደረሰው መለሰው እያሉ ሲለፈልፉ የሚውሉ ሽማግሌዎች አሉ። እንደነዚህ እድሜም ትምህርትም ያላሰለጠናቸው ሰዎች ደግሞ ስታይ አንተም ገብተህ ባታሟሙቅላቸው ለነገር ያቀጣጠሉት እሳት ላይ ማገዶ ባትሆንላቸው የሚል ሐሳብ ነው ያለኝ። በተረፈ ከስረዋል። ገባ? እድሜም ከስረዋል፣ ምንም ከስረዋል። እነዚህ ሰዎች የሉም እኮ አምነን ነው እንዳሉ አምነን ነው እንጂ ገባ? እንዳሉ አምነን ቆጥረንላቸው ነው እንጂ የሉም ሰዎቹ። ምክንያቱም ርኅራኄ የሌለበት ምህረት የሌለበት ጨካኝ ሰውን ሁሉ የሚበላ የእግዚአብሔር ፍቅር የሌለበት ወንጌል ብለው ነው የያዙት ወንጀላቸውን ማለት ነው። እንደዚህ አይነት ሰዎች ጋር ባትገባ ብዬ ነው ምለው። ስለገባ ስሜንም አስጠርተሃል። እኔ እንደዚህ አልነበረም ስሜን እንድታስጠራ የመከርኩ። አንተ ግን
በዛ ሽማግሌ ስሜን አስጠርታል። ጌታ ምሕረት ያርግልህ። ለማንኛውም እግዚአብሔር ከእናንተ ጋር ይሁን። ሰላሙን ወገኖች፣ እግዚአብሔር ከእናንተ ጋር ይሁን። አቤላ ቴንኪው፣ ክበርልን፣ እንወዳለን። ኤኒዌ ዲያቆን የሁላችሁንም ቴንኪው። መንገዳውን ፓፓዬ ምናል ሰላም ዋሉ። እሺ ቀናችሁ የተባረከ ይሁን። ሲሲ በርታ። እሺ እሺ ዲያቆን እሺ ምናል ፓፓዬ አረቁን በጣም በመቤቴ በኢየሱስ ወይ እንመለስ። ወዴት? መንገዱ ተዘጋግቷል። ወደኋላ ወንዶስ ይበቃ ወደኋላ ይገባል። ዝግባቸው ፓፓ በእናትህ እንዳዘጋው አንቺ ወደ መጡ ሰው ኧረ ዝጋው በጌታ ሲሱ ምን ቀልድ አለባት? ጭንቅ አለባት። እሺ ሁለት ምን ሁለት አራት አጥባች ሰው ትላንትና ላርጋት ትላንትና እኔ አስረስ ይልካል እንደ ወደ